የሚባል ነገር የለም። አንደኛ ኦዲየንሶቼ ስላዘኑልኝ ምናምን ከፈትኩኝ ዩቱብ ነው ያልከው ቅድም አይደለም። ያልሽ ከኔ 100,000 ከመግባቴ በፊት አንድ 10 ቪዲዮ እኔ 100,000 ሲገባ ለፉአድ ቪዲዮ እንከፍታለን፣ ለቪዲዮ ቻናል እንከፍታለን፣ ለፉ ቻናል እንከፍታለን፣ ለሱ ቻናል እንከፍታለን እያለ እኔ 100,000 ስገባ ነው ቻናል ከፍቼ እየሰጠሁት። ከዛ ግን የሰጠሁት ቪዲዮ ያልሽ የሱ ነገርኩሽ። አንቺ ከፍተሽ ነው የሰጠሽኝ ለእኔ። ቪዲዮ ማየት ትችላለህ። ቪዲዮ ገብታችሁ ማየት ትችላላችሁ። እኔ ቪዲዮ ስላለ ከፍተሽ ነው የሰጠሽኝ። አዎ እና ሀቢባ እንደ ዩቲዩብ አይዲያ ነው እንደዛ የሚሰራው እንጂ አንቺ ከፍተሽ ለእኔ ለምንድን ነው የሚያቋርጠኝ? በመድኃኒዓለም አብረን እየኖርን አብረን እየሰራን ይኸውልህ ፏድ አዳምጠኝማ ወንድሜ። አንተ ረጅም ሰዓት ስታወራ ህዝቡ ራሱ በቃ እያለ ኮመንት ላይ ረጅም ሰዓት ስታወራ እኔ እንደዚህ እያለ ሰማሁት፣ እንደዚህ እያለ ሰማሁት። አንድ ጊዜ ባቋርጠው እንዴት ነው የጮኋችሁ? አታቋርጥ። አንዴ ስታቋርጥክ ተጭነናት ደግመሽ እንዳታቋርጩ ነጥብ ያዥ ብለናት አላቋረጠችክም። ፏድ ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ቁጭ ብለን ያለ ነው አይደለም። በቃ እኔ ሁሉን ነገር ይሁንለት፣ ግን እቺ ቀን አትረሳም። መድኃኒዓለምን አትረሳም። ለእኔም ለአንተም ብዙ ሰውም አለ አይረሳውም። ገባ ነገ እናሱ ፉአድ በጣም ነበር አይመሰልም። ልንገርሽ ያልሽ እኔ እና እሱ ክፉም ደግም ብዙ ነገር አሳልፈናል። ከዛም በላይ ደግሞ ልጅ አለችን። ገባሽ? ልጅ ያለው ሰው ተለያይቶ አይለያይም፣ ዞሮ ይገናኛል። እኔ ብዙ ነገር ማውራት አልፈልግም። ገባሽ? እዚች ጋር በጣም ብዙ ነገር እኮ ማውራት እሱ ያለውን ነገር እኮ አይደለም እሱ ካለው እሱ ያለው አሁን እንደዚህ ሆነ እንደዚህ ሆነ እና ያለው እኔ ሰኞ እንደዚህ ሆነን ማክሰኞ እንደዚህ ሆነን በዕለተ ቀኑ እንደዚህ ሆነ ማንም አያቅተው ስለማልፈልግ ነው። ፕራይቬት የራሴ ላይፍ እንዲወጣ ስላልፈልግ ነው። እዚች ጋር ያመጣን ርዕስ አለ አይደለም? ዩቲዩብ ነው ያመጣን ርዕስ። እዚች ጋር ያሰባስባል እኔንም እሱንም እዚች ጋር ያገናኛል። ዩቲዩብ እና ሲም ካርድ ነው። ሲም ካርዱ አዘግቶ እሱም እጅ ላይ ከሌለ ነው የምልሽ፣ አዘግቶ በመታወቂያው የ3 ደቂቃ ስራ ነው። ቴሌ ላይ ሄደሽ የ3 ደቂቃ ስራ ነው መስጠት። ሌላ ምንም አልፈልግም። እና የቲክቶኩንም የሌላ ነገሮችን ተውኩኝ፣ ችግር የለም። የባንክ ስቴትመንቶች አሁን ያለው ቻናልሽ እጅሽ ላይ ያለው ቻናልሽ ስንት ሰብስክራይበር አለው? እግዚአብሔር ይመስገን 86,000 እንደዛ። እሺ፣ ስለዚህ አሁን እኛ እሱን እንጠይቀዋለን ፉአድን ሴም ካርዱን አዘግቶ እንዲሰጥሽ። ሴም ካርዱን አዘግቶ ለመስጠት ፈቃደኛ ካልሆነ እኛ አሁን ያለሽን ቻናል የነበረበት ይሄኛው ስንት ነው 193,000 ማድረስ እንችላለን። ሁላችንም ሰብስክራይብ ካረግንሽ ቻናል ነው ያድጋል። ምን ትያለሽ? እናንተ ብትስማሙ እንዴ ባይዘዌ ማለት ነው። ያውልሽ አንድ ነገር ልንገርሽ ሀቡ፣ እኔ መሬቴን ማልክደው ነገር ልንገርሽ። አንደኛ ቢያንስ የሁለታችን ነው አለ፣ ችግር የለም። ምክንያቱም እሱም ለፍቶበታል፣ እኔም ለፍቼበታለሁ። በሁለታችንም ሁለታችንም ለፍተናል። ገባሽ? የኔ ትልቅ ነው የእሱ ትልቅ ነው አልልም። ገባሽ? ቢያንስ እሱ ቢጠቀምበት ለምን ብዬ እናደዳለሁ እንጂ እኔ እንደዚህ አንቺን አፈላልጌ አንቺ ጋር አልመጣም ነበር፣ እስከዚህም ሰዓት አልቀመጥም ነበር። ግን ደግሞ እኔ የለፈሁበትን እኔ ደሜ እየፈሰሰ የሰራሁበትን የተረገጥኩበትን የሞተው አባቴ ስሙ የተነሳበትን ዩቲዩብ ሌላ ሰው ሲሰራበት ማየት አልችልም። እኔ በተቻለኝ መጠን እግዚአብሔር ሪፖርት ነው የማስደርገው። ሀቁ እናደርጋለን ሁላችንም። ይሄማ ግዴታ ነው። ሌላ ሰው ከአንቺና ከዛ ደግሞ ልንገርሽ፣ እዚህ ቻናል ላይ ቪዲዮ ሲለቀቅ ማለት ነው እዚህ ቻናል ላይ ቪዲዮ ሲለቀቅ እኔ ልንገርሽ መቤቴ፣ ይሄ የተሸጠው ቪዲዮ ላይ ያ ሰውዬን ደግሞ እኔ ምን እንደማደርገው ያያል። ብቻ ያድርሰን ፈጣሪ ለዛች ቀን። እቺ ቃሌን በተግባር ነው የማሳየው። ያ ቪዲዮ ብቻ ይፖሰት እዛ ቻናል ላይ ቪዲዮ ይፖሰት እና እስቲ ፊት ለፊት እንድታይ ከማን ቻናል እንደወሰደ ሀብ ተደርጎ ከመሬት ላይ ያነሳው ይሁን እንጠይቃለን። አንድ ልንገርሽ፣ እኔ ይገርምሻል ማለት ነው እኔ ይሄም ቻናሌ ባይዛዊ ቲክቶክ ላይ የሆነ ቪዲዮ ከፖስትኩኝ ሪፖርት ይደረጋል፣ ኮሚኒቲ ጋር ይይዘኛል ሁሌ። ከዛ ከሱ ከተለያየ በኋላ 20 ምናምን ሺህ እንትን ብዬ ነበረ 20 ምናምን ሺህ ቲክቶክ ብዬ ነበረ። እሱንም ባን አስደረጉት። ኦኬ ምናምን ብዬ አሁን በዚቹ መጀመሪያ ላይቭ ነበር የተዘጋው እና ላይቭ ሲዘጋ ነው ይሄን ቻናል ራሱ የከፈኩት።
አንዳንዴ ላይቭ ለመግባት ማለት ነው። ከዛ ያ ባን ሲደረግ እዚህ ላይ ገባ። ያው እዚህ ላይ የምመለቃቸው ቪዲዮዎች ኮሚኒቲ ጋይድ ኖ በቃ እሱ ሀሳብ አይደለም ገባሽ? እና አሁን እየሰራ ያለሁት እኔ በራሴ ዩቲዩብ ነው፣ ዩቲዩብ ላይ ነው። እኔ ያ ዩቲዩብ እኮ ዛሬ ያመጣኝ እንደነገርኩሽ ስሙ ባነር ሁሉ ነገር ተቃይሮ ስለመጣ ነው። ስለዚህ ከ11 ወር መለያየት በኋላ ቅድሙ የፉአድን ጥያቄ እየመለሽለት ነው ማለት ነው። ከ11 ወር መለያየት በኋላ እኔም ረስቼው እሱም ረስቶኝ ህይወታችንን እየኖርን ዛሬ እዚህ ጋር ለመክሰስ የመጣሁበት ምክንያት ስሙ ቻናሉ ስሙ ተቀየረ፣ ባነሩ ተቀየረ። ስለዚህ ማን ነው ደስታ ቲቪ ብሎ ፋሚሊን እንዴት ይሸጣል? ለማምን ነው ባይሸጥ ደስታ ቲቪ ተብሎ ስሙ አይቀየርም፣ ባነሩ አይቀየርም። ሰው የቀየረው አካል ማን ነው? እሱንም ጊዜ ያሳየናል። እንኑር እንጂ እድሜ ይስጠን እንጂ እናየዋለን። ስለዚህ አሁን ፏድ ጥያቄዎችሽን ይመልስ። እሺ ፏድ፣ ኧረ አሁን ማዘም አያስፈልግም ሀቡዬ። አሁን ይኸውልሽ እሷም ነገሩን አሳጥረዋለች አይደል? በጣም ቀላል አድርጓለች። በጣም ሲምፕል አድርጋልናለች። ቀለል አድርገን እንመልስና ከቻለን እንዝጋዋ ሀቡዬ። ቀለል አሁን እሷ ምንም ነገር ማውራት አልፈልግም ከአስከፈ እኔ የመጣሁበት አላማ እዚህ ጋር ሴም ካርዱን አውጥቶ ይስጠኝ፣ ቻናሌን እኔ በራሴ መንገድ ማስመለስ እችላለሁ ነው። ይህን ደግሞ አንተንኛ በግድ ሳይሆን በጸባይ በፍቅር እንደ ሽማግሌ ሆነን ነው የምንጠይቅህ። ሴም ካርዱ በስነ ስለሆነ ሀቡዬ እኔ እናት ምን መሰልሽ፣ አሁንም አቴንሽኖች ወደ ሌላ ነገር እየሄዱ ነው እና እንዴት መሰልሽ ሀቡ ነገሮች በስነ ስርዓት ቢሆኑ ይሄ ባይቀሳሰሩ ቆንጆ ነው። አሁንም ነው የምልሽ በስነ ስርዓት ቢሆኑ ስልሽ፣ ለምሳሌ ሀቡዬ እኔ የሆነ ነገር ያደረኩ ነው የሚመስለው። አንቺ ሰብስክራይብሽ ስንት ነው? በቃ ነገ 190 ሺህ እናስገብ ማለት እኔ እናስገባልሽና ማለት ብትስማሙ ብትታረቁ፣ እሺ ችግርሽ አሁን ቻናሉ የጠፋው ቻናል ሰብስክራይበሩ 193 ሺህ ስለሆነ ከሆነ እኛ የኢትዮጵያ ሕዝብ ሁላችንም ሰብስክራይበር ግን እዛ ቁጥር ላይ ብናደርስልሽ ደስተኛ ትሆኝና ትታረቃላችሁ ወይ? እኮ እኔ ጥያቄ እኮ እናንተን ለማስማማት ነው እኮ። ወልዳችኋል፣ ተለያይታችኋል። እናንተ ለማስማማት ብቻ አይደለም ስልሽ እሱ ብቻ ሳይሆን አልተጣላንም። እዚች ጋር ባይዘው እየተከራከርን ነው። አልተጣላንም። አይኖ ግን መሰለሽ ፍቅር አብራችሁ ፍቅረኛሞች መሆን ባችሉ ልንገርሽ፣ ፍቅር እሱ ስቲል ይፈልጋል። ደጋግሞም ተናግሯል። ኦልሬዲ ሰምተሻል። ሽማግሌም ልኮብሻል። ስቲል ትፈልጋለህ ከእሷ ጋር መሆን አይደለም? ስቲል እኔ አንደርስታንድ ያደረኩት ቅድም ብዙ ሽማግሌ ያኔ ይፈልግ ነበር። ስለዚህ እኔ ደግሞ ስቲል ይፈልጋል ብዬ ስላሰብኩ እኔ ሶሪ ተንከራትቻለሁ። በጣም ብዙ ደክም ያለው ለዛ ደግሞ አሁን ያለውን ነገር ታርቃችሁ ያለውን ነገር በቃ ይናጠቃል። እሺ ባልና ሚስት መሆን ባትችሉ ድጋሚ ግን እናትና አባት ስለሆናችሁ በፍቅር ልጃችሁን አብራችሁ እየተገናኛችሁ አብራችሁ እያጫወታችኋት አብራችሁ እንድታሳድጓት ነው። ገባችሁ? ሰላም እንዲሆን ነው መሀላችሁ ባይዜ ማለት ነው ሀቡዬ። እኔም በጣም የምፈልገው አሁን ቅድም ያላነሳውልሽ ለዚህ ነው ስለ ልጅ ምናምን በቃ ዲቴይል ብዙ አይወራ ስለተባለ እንጂ ይኸውልሽ ልጁን አይጠይቅም ለሚለው ጥያቄ ምን መሰለሽ፣ እኔ በተጣላንበት በትንሽ ጊዜ ውስጥ እሷ ስልሽ መቀሌ ሄዳ ነበር። መቀሌ ሆና ልጄን ማየት አልችልም፣ እሷ ናት ልጄን ልታሳየኝ የምትችለው። የሆነ ከተመለሰች በኋላ ምናምን ነገር ባይዜ ልጄን ልጠይቃት ሞክሬ ማየት እንጂ መውሰድ አትችልም ልጅህን አለች ብለሻል። እሺ ይህንን እዚሁ ልጠይቃት ብለሻል። መልሽልኝ። ልጅህን እንደዚህ በአይነህ ማየት እንጂ መውሰድ አትችልም ብለሻል። ቴንኪው በጣም የምፈልጋት ምዕራፍ ናት። ያው አላወራም ያወራለሁ ግን ይኸውልሽ ምንድን ነው ፎቶውን ያለኔ ፍቃድ እየፖስተው ነበር ብዬሻለሁ። እኔ እዛን ሰዓት ምንም አይነት ፎቶ አልፖስትም፣ ምንም አይነት ቪዲዮ አልፖስትም። ሰው መጣ ገባሽ? ከ7 ወር በኋላ ነው የመጣው። ልጄን ከመከልከልሽ በፊት ቪዲዮ አልፖስተትሽም? ስለ ልጅ ወጥሽ አላወራሽም? እሺ ይህንን ቪዲዮ
እኔና ልጅ ያለንበትን ፎቶም ሆነ ቪዲዮ አልፖስትኩም። በእናትህ እሱ አይደለም ስለ ልጅ አላወራሽም? ቪዲዮ እንዴ ስለ ልጅማ ሁለት ቪዲዮ እኮ አውርቻለሁ አልኩህ። ያኔ ያሁን እኮ ከሰባት ወር ነው ያኔ ያልኩህ። እኔም እኮ ስለ ልጅ ነው ያወራሁት። ቪዲዮ ፖስቼ አላውቅም። እኔ ቪዲዮ ፖስቼ አላውቅም እኮ። እኔ መቀሌ በነበርኩ ሰዓት አልፖስትክም? ስለ ልጃችንን አስገብቼ አንተና ልጄን ፎቶ የተነሳችሁበትን የምነግርሽ ታሪክ አለ፣ የሆንልሽ ነገር አለ። ፎቶ አሰርቼ እሱ ዩቲዩብ ላይ ነው። እሱ ደግሞ ቲክቶክ ላይም እመጣልሃለሁ። ቲክቶክ ላይም እንደዛ ብለሃል። እኔ ለምደው ሚዲያ ላይ ያለ ነገር ነው። ለምን ዋሻለሁ? እሺ አሁን ስለዚህ መከራከር አይደለም። አንቺም ሰርተሻል፣ እኔም ሰርቻለሁ። እሺ እመቤቴን እኔ የሆነ ነገር ሲያወራ ሚዩት እያደረኩ ነው። ዝም እያልኩ እየሰማሁት ያለው ለምን የምንከራከረው? በስተመጨረሻ የኔ ተራ ነው። ከሰባት ወር በኋላ እኔ ልንገርሻ እኔ መቀሌ ላይ ማለት ነው እንደነገርኩሽ ያን ሁለት ቪዲዮ ሰራው። የሁለተኛው የመጨረሻ ቪዲዮ ላይ ስለምንም ታሪክ ስለአለፈው ታሪክ ላላወራ ከአሁን በኋላ አዲስ ምዕራፍ አዲስ ነገር እንደምጀምር ነው የጀመርኩት። አሸንዳ ነበረ። አሸንዳ ከጓደኛዬ ጋር ላከብር ሄድኩኝ። እዛ ሆኜ ብዙ ድራማ ይሰራብኝ ነበረ። ገባሽ? ብዙ ነገር ይመጣ ነበር። ከዛ መጣው እዚህ መጥቼ አንተ ልጄ ምናምን እያልክ ድራማ እየሰራ ግን ልጅህ እንዴት ናት ብለህ ደውለህ አታውቅም የሚል ቪዲዮ ሰራው። ከዛስ በንጋታው ልጄ ብሎ ደወለ። እግዚአብሔርን አመስግናኝ ልጅህ እንዳለ አስታወስኩ ብዬ ተናግሬያለሁ። ሪከርድም አለኝ። የዛን ጊዜ እንደዚህ ብዬ ነው ያወራሁት። ከዛስ አይ ማየት ፈልጌ ነው ሲለኝ እሺ ነገ ሰፈርና አሳይሃለሁ አልኩት። ከዛ ነገ መጣ በንጋታው። ከዛ ከሱ ጋር አንድ ላይ ውሎ እንዲመጣ ነው የፈለገው። እንዴት ነው የምሰጠው ስታስቢው? ከሰባት ወር ሙሉ ልጄ ብሎ ደውሎ ማያቅ ሰው መቶ ልጄ ብሎ ሲለኝ እንካምለው ማለት ምንድን ነው? አሁን እኔ ብሰጥ ራሱ እናት ናት እባላለሁ። ታየው ስለሌላ ነገር ምናምን ታየው። ከዛ ማየት ትችላለህ፣ ማጫወት ትችላለህ እዚች ጋር ምናምን ግን እንድትወስድ አልፈቅድልህም ስለው ዝቶብኝ ሄደ። ማለት ታያለሽ እቺ ቃል ትቆጭሻለች የሆነ ነገር ምናምን ብሎ ምክንያቱም እንደዛ ብሎ ሄዳ። እኔ የዛን ጊዜ ባይዘዊ ምንም አልደነቀኝም፣ አልገርምኝም። እሺ ይቆጨኝ፣ ምክንያቱም ብዙ ነገር ብዙ ድራማ መስለ እስቲ ይቆጨኝ የሆነ ነገር እንዲህ ተባብለን የተለያየ ነው የዘለጥ በቃ ሄዳ ተለያየን። ከዛ መቼ ተገናኘን? መልሳልሻለች። አቡዬ ልቀጥል እኔ እሺ ቀጥል። ግን አጠራ አርጉት ሀቡ። እኔ አሁን ዘላስ መቤቴ እግዚአብሔርን በጣም እየደከመኝ ነው፣ በጣም እያላበኝ ነው። እዚች ጋር አንድ ሲም ሁለት ደግሞ ባንክ ስቴትመንት ሁለታችንም ጋር ያለው አንድ በሱ በኩል አንድ በእኔ በኩል እኮ ባንክ ስቴትመንቱ ለስቴት ገለጌት ነው ኦልሬዲ የተናገረው ነገሮች ነው እንዴ? ቆይ ይሄና ባጭሩ ልጠይቀሽ። አንድ ነጥብ አምስት የባንክ ዳ እኔ መጀመሪያ የመሰለኝ ንጋሽ ፍቅርዬ እሱ ጋር ብዙ ብር ይዘሽ ብዙ ብር ትተሽለት ሄደሽ አንቺ ባዶ እጅሽን ወጥተሽ አንቺ በጣም እንደተጎዳሽ ነው እኔ ስቲል እያሰብኩ የነበረው። እና 1.5 የባንክ ዳ የነበረው ያሉ ሰዎች ላስረዳሽ። መኪና 4 ሚሊዮን ከተገዛ 1.5 ከባንክ ዳ ከሆነ እጃችሁ ላይ የነበረው 700 ሺህ ብቻ ከነበረች ሩብ ማትሆንም የነበረች እሱ ነገር ለእኔ እኔ አላወራሁትም። እሺ እነዚህ ንዳዎች ማንም የሚከፍለው ሰርቶ ከፈላይ? እሺ የባንኩንም ሆነ በማን ስም ነው የባንኩ ዕዳ የተደሙለው? አስረብን ኖ አንደኛ በ700 ሺህ አይደለም የጀመርነው 900 ሺህ ነው። ከዛ በኋላ በሁለተኛው ቀን ምናምን ደሞዝ 200 ምናምን ሺህ ብር ይወርድናል። 1.1 ይዘን ነው መኪና ልንገዛ የተነሳ ነው። እና ደግሞ 4 ወር ሙሉ ፈጀብኝ መኪና ልገዛ። ዝም ብዬ ገዝቼ አይደለም የመጣሁት ሲል እኔ ዝም ብሎ ገዝቶ መጣ ሳይሆን ያልኩት ሄዶ ሲፈራረም ምን በሱ ስም ሲያደርግ ምናምን አላውቅም። በቃ መኪናው ብቻ ሲመጣ ነው የማውቀው በሱ ስም እንደሆነ እንጂ በሱ ስም ሊያደርግ ሲል የሆነ ነገር ምንም የማውቀው ነገር የለም ያልኩት። እና ደግሞ ቴንኪዩ። እና ደግሞ ምንድን ነው ከሰው ተበድረናል። ይሄ አልክድም። ግን ደግሞ ይሄ ባንኮች ላይ ያለ እንደነገርኩሽ ነው። ምክንያቱም የወሩ ራሱ ማለት ነው በእሷ ነው የምንጠቀሙ ሲባል ለአስፈላጊ ነገር ምክንያቱም ለቤት ኪራይ
ክፍል እዛው ላደርግ የሆነ ነገር ላስቤዛ ይሆናል በቃ እንጂ የሚቀመጥ እሱ ጋር ነው። ይሄ መደጋገም እየሆነብኝ ነው፣ ግን ደግሞ ለአንቺ ለማስረዳት ግልጽ ለማድረግ ያህል ነው። ከዛ ደግሞ ምንድነው መኪና ገዝተን ከጨረስን በኋላ ይሄ ሁሉ ብር እያለን እንዴት እበደራለሁ አለ። ገባሽ? ከብዙ ሰዎች ብድር ጠይቄ ነበረ፣ ስፔሻሊ እኔ ማለት ነው። ከብዙ ሰዎች ጠይቄ ነበር። እነዛ ሰዎች ደግሞ አልተመቻቸውም። ገባሽ? ይሄ መኪና የተገዛበት ብር ብቻ ሳይሆን ሊገዛበት የሄደበት ርቀት በጣም ብዙ ብር ፈጅቷል። እኔ እንደዛ ከሆነ ከአካውንቴ አንዴ 600 ሺህ ብር አንዴ ደግሞ 1 ሚሊዮን ብር ያዘዋወርኩበት አለ። ገባሽ? 700 ሺህ ተብሎ 1 ሚሊዮን ያዘዋወርኩበት አይኖርም። ኬት ነው የሚመጣው? ከዛ እሱ ባንክ ስቴትመንት ዋና የፈለግኩት ባንክ ስቴትመንት ለዚች ነው። ከዛ ምንድን ነው መኪናው ከተገዛ በኋላ የጠየኳቸው ሰዎች ማስገባት ጀመሩ። ብድር ይጠይቅሻሉ ሰዎች። በማን ነው የሚያስገቡት? በሱ ባንክ ሆነም ቀብራን ከሰው ከ500 ሺህ ብር በላይ አልተበደርንም። በማን ነው የሚያስገቡት? ባንቺ ወይስ በሱ? በእኔ እኔ አይደል የጠየኳቸው፣ በእኔ ነው። ባንቺ አካውንት ነው የሚያስገቡት? አዎ። ከዛ አንዳንዱ ደግሞ በሱ የሚያስገባልኝ አለ። እኔ ደግሞ እዛው ገባ አይደለ ይሄ ብር ታጠፊያለሽ ምናምን ይለኛል። እዛው ነው የማስተላለፈው። ባንክ ስቴትመንት አለ። ነገ የሚታይ ነገር ነው። ገባሽ? ነገ የምለቅመውን ነገር ካፌ አልዘራም። ስለዚህ 500 ሺህ ከሰዎች ተበድራቸዋል። 1.5 ያለው 500 ሺህ አይደለም። እሺ ቁጥሩ ትክክል ነው። 1.5 ከባንክ አንድ ሰው ደግሞ ምን መሰለሽ 100 ሺህ ብር ነበር ብድር የጠየቅኩት። ተሳስቶ 200 ሺህ ብር አስገባ። 100 ሺህ ብር ሁለቴ ማለት ነው። የሚገርምሽ ነገር ከዛ እንዳስገባልኝ ጠዋት እንዳስገባ 100 ሺህ እንዲህ ተሳስቼን የገባሁት እኔም ጋር ቴክስት ገባልኝ። ስለዚህ መልሽልኝ 100 ሺውን ምናምን አለችኝ ማለት ነው ያቺ የተበደርኳ ሴት። እና እኔ እና እሱ ተጨቃጨቅን። በቃ ወጣን ሳልመልስ። ገባሽ? ያንን ብድር ራሱ ሳልመልስ እኔ ጋር እንትን እና እሱን ብር ጠፍቷል። ገባሽ አይደለ? ከዛ ደረገች ሞባይል ባንኪንግ ቆይ ተጨቃጭቃችሁ ከወጣችሁ የገባው ብር ብድር በአንቺ አካውንት የገባው አንቺ ጋር ቀረ ማለት ነው? ኖ ያልሽ ንገርሽ እኮ መኪና ተገዝቶ ጨርሷል ማሬ። ተገዝቶ ጨርሶ ሞባይል ባንኪንግ የምጠቀምበትን የኔ ሞባይል ባንኪንግ ያለበት ስልክ እሱ ጋር ነው። እኔ ባንኬ ላይ 1200 ብር ብቻ ነበር የነበረው። ይሄ ብሎክ ያደረግኩት ጊዜ ማየት ትችላለሽ። ብሎክ ያደረግኩት ጊዜ 1200 1300 እንደዚህ። ከዛ ከሳንቲም የሆነ ሳንቲም ብቻ ፍቅርሽ አንድ ያዳምጪኝ። 1.1 እጃችሁ ላይ የነበረ ሲደመር 500 ሺህ ከሰዎች የተበደራችሁት ሲደመር 1.5 ከባንክ የወሰዳችሁት መኪናው የተገዛው እሱ እንዳለው 4 ሚሊዮን አይደለም ማለት ነው። ግማሽ ሚሊዮን ብቻ ከሆነ የሰዎች ዕዳ የነበረባቸው 1.1 ደግሞ እጃችሁ ላይ ከነበረ 1.6 ሲደመር 1.5 2.2 ላስረዳሽ። አሁን እነዚህ ይሄ 500 ሺህ ብር ያልኩሽ ማለት ነው 100 ሺህ ብር 200 ሺህ ብር አንድ ሰው 50 ሺህ ብር አንድ ሰው 100 ሺህ ብር የተበደርነው ነው 500 ሺህ ብር እንጂ ከጓደኞቻችን ዛሬ 60 ሺህ ብር እንበደር ለሆነ ማስፈጸሚያ እጃችን ላይ ብር ስለማይኖር ሙሉ ጥርስርስ አድርገናል። ገባሽ አይደለ? ከአንዱ 60 ሺህ ብር እንወስዳለን፣ ደግሞ ሲመጣ እንተካለን ነው የሆነ በወጣ በገባ የሆነ እንደዚህ ነው እንደዚህ ነው የኛ ላይፍ ማለት ነው። እና ያንን መኪና ለመግዛት በጣም ብዙ ነገር አድርገናል። ብዙ መስራት በጣም ይሄ እንዳለው ልጅነት ሆነ ይሆን ብቻ ብዙ እርምጃ እንድንራመድ አድርጎናል። በጊዜው ግን ደግሞ ምንድነው በ700 ሺህ ብር አይደለም አንደኛ በ900 ሺህ ብር ከዛ 200 ሺህ ብር ከሁለት ቀን በኋላ ይገባል። አስልተን ነው 1 ሺህ በእኔ ብር ገብቶ አቅም ያለችው ይቅርታ እንዴ ለተመልካቾች ልመልስ። በእኔ ብር ገብቶ አቅም ያለችው የዩቱብ ክፍያውን ነው፣ የሰዎችን ብድር አይደለም። እዚህ ጋር እያወራን ያለ ነው ስለ ሰዎች ብድር ነው። መኪና ለመግዛት ከሰዎች ብድር ነው፣ ሌላ ነገር እንዳይመስል። አንዴ የዩቱብ ገቢ ብር ዋና ነጥብ ዚች ጋር ማለት ነው። ብር እንደገባልኝ ቀጥታ ለእሱ ምልክበት ባንክ ስቴትመንት አለኝ ነው። በቃ ቁም ነገር እሱ ነው እንዳይመስል። እሺ አይደለም ፍቅር አልጨረስኩም እኮ ጥያቄ እዚህ ጋር እያሰላው ቅድም የሚነግረኝ እሱ 4 ሚሊዮን ስላለኝ ከባንክ 1.5 እጃችሁ ላይ የነበረው 700 ሺህ የጻፍኩት። አንቺ ደግሞ አሁን ያልሽው እጃችን ላይ የነበረው 1.1 ነበረ 500 ሺህ ከጓደኞቼ የተበደርኩት። እሺ እንደዛ ሲሆን ስንት ሆነ? 1.6 ሆነ። 1.6 ሲደመር ከባንክ የወሰዳችሁት ደግሞ 1.5 አለ። ስለዚህ ከዛ በየመሀሉ እኮ በየወሩ በየወሩ እኮ ደሞዝ ይወርድልናል።
የመኪና ፕሮሰስ 4 ወር ምናምን ነው የወሰደው። በየወሩ እኮ ደሞዝ ይወርድልናል። እየሰራን እኮ ነው። ስንት ነው የገዛችሁት መኪናው? እንዳለው 4 ሚሊዮን 3.7 ምናምን ነው፣ ግን 4 ሚሊዮን ብር ያልፋል ያወጣነው ወጪ ፕሮሰሱ። ኦኬ። ስለዚህ እሱ እንዳለው ብዙ እዳ አለባቸው። ያቸው 500 ሺህ ብቻ አይደለማ የእዳ ከሌላ አልተበደራችሁ? የባንኩ 1.5 እንዳለ ሆኖ አቡዬ ኦልሬዲ በእኔ ተራ ገብታ ነው ይሄን ሁሉ ነገር እያወራች ያለችው። በሰዓቱ በእኔ ተራ ላይ ገብታ ነው ይሄን ሁሉ እያወራች ያለችው በእኔ ተራ ነው። ግን ኢትስ ኦኬ ብዬ ነው እያዳመጥኩ ያለሁትኝ ስልሽ ስለ ሂሳቡን ማውራት በጣም ሲምፕል ነገር ነው። በጣም ቀላሉን ነገር ነው አሁን እንትን እያለን ያለ ነው። አይ እኔ ነኛ መወረጃ ጥለሽበት ነው የሄድሽው ስላልኩኝ ያንን እያስረዳችኝ ነው። እሱ ጋር የተረፈ ነገር የለም። እዳን የተረፈው የባንክ እዳ የሰዎች እዳ ነው እያልኩ የነበረው፣ እሷ ደግሞ እንዳልሆነ ኤክስፕሌን እያደረገችልኝ ነበር። ኖ ይኸውልሽ እንዴ መኪናውን እኮ ሽጦ ከፍሎ እጁ ላይ ትርፍ ማግኘት ይችላል እንዴ ማለት ነው እንዴ ሀቡ የአንድ የሁለተኛ ክፍል ልጅ ማስተዋል የሚችለውን ነገር ለምንድን ነው ጥያቄ ላይ የምናቀርበው? ትክክል። አይ አሁን መኪናው አክሲደንት ደርሶበት ጋራጅ ነው ያለው ስላለ ነው። አሁን አረጋኔ ነው እንጂ አያውቅም ብላለች አቅድም። አዎ የዩቱብ ገብቶ አያውቅም እንዴ? የዩቱብ ብር ገብቶ አያውቅም እኔ ጋር። እሺ ልመልስ ሀቢባይ? የስ ፕሊስ። አዎ ሚውት አድርጊለት እሱ ይመልስ። እሺ አሁን ይሄም ነገር ማቀሳሰር ነው። እሺ እኔ ብር የበላሁ ነው የሚመስለው። አሁንም አንዴ እኔ እንደዚህ አይነት ነገር አልፈልግም፣ አንዴ ደግሞ ከሰው ጋር ለማገናኘት መሞከሩ ሌላ ነገር ነው የሚመስለው። እሺ ሀቢባዬ በመጀመሪያ ደረጃ ይኸውልሽ ስለ ገንዘብ ዲቴል እንደዚህ የምታወራ ከነበረ ከድሮም ጀምራ የምታነሳው ነገር ነበር፣ ግን አንስት አታውቅም። ይኸውልሽ አሁንም 26 ሺህ ምናምን ሰው አለ። ሌላ ነገር ነው የሚመስለው። ቅድም ምን እያለች ነበረ ሀቢባ? ይህንን ነገር ነጥብ ያዥልኝ። 4 ነጥብ ከምናምን አልፏል ተገዝቷል። እንደዛ እያለች ከሆነ ሂሳቡን በስነ ስርዓት ስሪልኝ ሀቢባዬ። እሺ ወይ በመድኃኔዓለም አሁን 1 ብር 2 ብር እያለን አንሰራም። እመቤቴን እግዚአብሔርን እኔ ሌላ ነገር እንዳልባል ፈልጌ ነው የኔ እናት። እንዴ እንትን እያልሽኝ ብር የበላው ነው የሚመስለው። አንዴ በቃ ለዛ ብዬ ነውሽ። ይኸውልሽ 1.1 ነበረን አለሽ፣ እሱ ደግሞ 700 ሺህ ነበር የነበረን አለ። ሌላው ሀቢባዬ ተብሎ ፕሮሰሱ በጣም ብዙ ብር እየፈጀ ነው እያልን ነው አደለ? ፕሮሰሱ ብቻ መኪናው እጃችን ሳይገባ ሀቢባዬ እንደዛ ተብሎ አንድ ሰው ከአንተ አንድ ሰው ከኔ ከዛ ለሀቢባ ሌላ ሰው ማየት አይችልም። ከፈለግ ባንክ ስቴትመንቱን ለእሷ ብቻ ለእነሱ ከአንተ አንድ ሰው ከኔ አንድ ሰው እሷ ባንክ ስቴትመንቱ ችግር የለም። ቤታየውም አለች ሀቢባም አለች። ችግር እናሳያለን። በቃ የምናሳየው በጣም ሲምፕል ነገር ነው። አንቺ ሚውት አድርጊለትና ይናገር። እድል ስጪው ፍቅርዬ። ስለ ስቴትመንት ታወራለች አንዴ እንደዚህ አይነት ነገር አልፈልግም ሲም እና የሆነ ነገር ገለመሌ ትላለች። ከዛ እኔ ከኦዲየንስ ጋር ማቀሳሰር ሌላ ነገር ነው የሚመስለው። ይሄ እንዴ ብር የበላው ነው የሚመስለው ሀቢባ። ስሚኝ ሀቢባዬ፣ ስቲል ማለት ነው እዳ እየከፈልኩ ያለሁት እኔ ነኝ። አይኖ መኪናውን የምጠቀመው እኔ ነኝ። ግን ይኸውልሽ ከተጋጨ ማለት ነው ይሄ መኪና በጣም ከባድ አደጋ ገጥሞት ከተጋጨ 5ኛ ወር ሊዝ ነው ሀቢባ። እስቲል ገራጅ አይደለም ሲጋጭ አንተ ነበር የገጠመህ አደጋ እየነዳህ። ኦኬ አንተ ሰላም ነህ በሰዓቱ? ምንም አልሆንክም? አልነበርኩም። ድኜ ነው ስለ ባንክ ስቴትመንቱ ምናምን ተው። እኔ አንተ ቤታየው እናየዋለን፣ ችግር የለም። አሁን እሺ ስለ ሲም ነው ያወራሁት። በቃ ስለ ሲም ነው። እኔ እኮ አንዴ ነገር ማቀሳሰር ፍቅር እንደዚህ ማን ባገነናቱኝ በጥቂት ስጡ እንጂ በመቤቴ በጣም የደከመኝ ሰው ነኝ። እግዚአብሔርን እንዴ ለምን ታነሻለች ታዲያ? ሀሳቡን ላላወራ ከሆነ ለምን ያነሳው ዲቴል አድርጌ የተናገርኩት? አይ በቃ ችግር የለውም። ምላሽ ይስጥበት እባክሽ ፍቅር ምላሽ ይስጥ። በቃ ስለ ሲሙ ያውራና ስለ ባንክ ስቴትመንቱም ስለ ሁሉም ነገር ማለት ነው። ችግር የለም እኛ እንጨርሷለን። ለቤታም ለእሷም ማሳያለሁ፣ አንተም ታሳያለህ። አሁን በቃ ስለ ችግር የለም ብያለሁ እኮ ችግር የለም እንዴ
እድል ስጪው ፍቅር። እኔ ችግር የለም ካልክ ምን እፈልጋለሁ ሌላ? እኔ ችግር የተቀመጥኩበት ዋና ምን ሆነና እመቤቴ፣ እኔ ችግር የለም እንዳል አልሰማሁም። እመቤቴ ነው አልሰማሁም። ምን እፈልጋለሁ እኔ በቃ። አረ በቃ እኔ ይኸውልሽ ፍቅር፣ እኔ ሌላ ኦዲየንስ ይኸውልሽ 26,000 ምናምን ሰው አለ። ሌላ ነገር ስለሚመስለው የምታወሪውን ነገር እሱን ክሊር ለማድረግ እንጂ ወደኋላ የተመለሽው እኮ አንቺ ነሽ። እዛ ጋር አልፈልግም ብለሽ አሁን ደግሞ ስለ ገንዘብ ስታወሪ ሌላ ነገር ይመስላል። እሱን ነገር ላጽዳ እኮ ነው ያልኩት። ለዛ ነው ሀቡዬ እንጂ ነገሮች ላይ የዛሬ 5 ወር አክሲደንት ደረሰብክ። አልሐምዱሊላ አንተ ዳንክ። መኪናው ግን ስቲል ነው ጋራጅ ነው እያልክ ነው። ቀጥል ሀቡዬ። ዲቴል ስለ መኪናው በደንብ ማውራት ይቻላል። በደንብ ማለት ነው መመለሳችን አስፈላጊ ከሆነ ስልሽ ይሄ ከ900,000 ብር 1 ምናምን የሚባሉ ይኸውልሽ ሀቢባዬ፣ ይሄ ፕሮሰሱ መኪናው እጃችን ላይ ሳይገባ ይኸውልሽ ምንም አናቅም አላልኩሽም ቅድም? ምንም ሳናቅ ማለት ነው አጠገባ ይሄ ፕሮሰሱ ላይ የነበሩ ሰዎች ራሱ በጣም ብዙ ብር በልተውናል። በጣም አናቅም ነበር አደል? ይሄ በየወር የሚመጣውን ብር ጠብቀን እንትን ለማድረግ ይቅርና ያለን ብር አስቀምጠን ይቅርና ይሄ ነገር በጣም ብዙ ፕሮሰስ ፈጅቶ 4 ወር ማለት ነው። ዝም ብለሽ እስቲ ሀቢባዬ የረዱን እንኳን አስቢው አደል? ይሄ ያለንን ብር ቁጭ አድርገን ይሄ ገና ደሞዝ መጥቶ 1.1 ምናምን ማለቱ መደመሩ ይቅርና ማለት ነው ሀቢባ በጣም ብዙ ብር ተበልተናል። በመሀል መኪናችን እጃችን ሳይገባ እንዲህ ዲቴል 900,000 ብር ነበርን። ከዛ ደሞዙ 200,000 ብር ገባልን። ከዛ በ1.1 ሌላውን እንደዚህ ይቅርን ነው ማለት ነው ሀቢባዬ። በጣም በመሀል 4 ወር የፈጀ ፕሮሰስ ለብዙ